አልቻለውም። ለዚህ ንግግሩ አደረገ። አዶናይም ጥሩ መልስ መለሰ። which is በዛው ቢቀጥል መልካም ነው። እንደውም ማለት በቃ ሪክ እንደዚህ አላደረገም ብሎ ከሚሉት መካከል ለምሳሌ ሰይፉ መቅረብ የማይችላቸው መካከል አንደኛው ማን ነው? ቴዲ አፍሮ። ለምን ቴዲ አፍሮ ጋር በነበራቸው ግጭት ይቅር ተባብለዋል ነው የሰማሁት ወሬ። ቴዲ አፍሮ የምሬ ነው የምላችሁ፣ የቴዲ አፍሮ በቃ ስለ ቴዲ አፍሮ እንኳን የሚያወራው ታዴ ነበር። ስለ ቴዲ አፍሮ እሱ እስከ ኪታረቁ ድረስ ይቅር እስኪባባሉ ድረስ በትክክል ማውራት አይችልም ነበር። የሚያወራው አዘጋጅ እኔ ስለማቀቁ ታዴ ነበር የሚያወራው። ለዚህ እሱ ቴዲ አፍሮ ምናምናም ብሎ ታዴ የቴዲ አፍሮ ዜና ለታዴ ይሰጠዋል። ታዴ ቁልብስብስ አድርጎት ያወራታል። እሱ ዝም ይላል፣ ያልቃል። ምክንያቱም ፕሮግራሙ ግዴታ መሄድ ሰግጠናል። ሳሚ ልጄ ሰገጤ ነኝ፣ ሰገጤ ነኝ፣ ሰግጫለሁ እና በዛ መልኩ መሄድ ነበረበት። ኤኒዌይስ አሁን ቅርብ ጊዜ እኔ እንደውም ደስ ያለኝ ሰላማቸው ማግኘታቸው፣ ግን እንደተታረቁ ሰምቻለሁ። ግን ቴዲ አፍሮ እስከማውቀው ድረስ ቴዲ ሰይፉ ጋር እንደማይቀርብ በቃ ግልጽና ግልጽ ነው። እሱ ነው እንላለን። እኛ በዚህ ነው የገባ ነው። ኧረ ዝም ብሎ በነፃ የለማ። በነፃ እንትን አለ እንዴ? በነፃ ዘፈን የገባ ነው እኮ እኛ ኮሬ ልናወራ ነው። ዘፈን ምናምን መልቀቅ ምን ላይ እንደሆንኩ ታውቃለህ? ቢዝነስ ላይ እኮ ነኝ። ዘፈን መልቀቅ ምናምን እንደ ድሮ ዘፈን ለቅ የት አላችሁ? ኤክስኪውዝ ሚ ለአንድ ዘፈን ሁሉ ላስከፍል ይችላሉ። ኧረ ተወኝ። ሊያራዳ ልጅ ወይ እኔ ኃይለኛ ቢዝነስ ላይ ነኝ፣ ሪል ስቴት ላይ ነኝ። ዲጄሊ ሚል ካምፓኒ ግባና ዲጄሊ www ድንገራሽ www ዲጄሊ UAE ነው። ዲጄሊ UAE እሺ፣ ብድግ እሱ እናወራለን። ዲጄሊ UAE.com ምን ግባ ብለህ ሳይቴን ማየት ይችላል። ምን ላይ ምን ቢዝነስ ላይ ነው ያለው? ወይ ሳይቴ ነው ትጎብኝታላችሁ። ሶስት ነው ሊሰግዱልኝ። እኔ እኮ ምንድን ነው የሚሻላችሁ? ሶስቱ ነው እንደሚገርምህ። አራተኛውን ልጅ እኮ ረስቸው ከኋላ የነበረውን ልጅ እኮ አይ በቃ ተው ነው እኮ መድኃኒዓለምን እንጂ ትቀልዳለህ እንዴ? ሶስት እንዲ ጭወይ ሶስት ትላለህ። አራተኛውን ልጅ ረስቸው ነው አጭር ስለሆነ። በኋላ እኮ ከኢንተርቪው በኋላ ወደ ቤት ሲሄድ አራተኛው ልጅ ረስቸው መድኃኒዓለምን እንዲህ ብዬ ብድግ ያደረኳቸው ማለት ሶስቱ ትዝ ብሎ አይ በቃ ይቅር ብለዋል የተወሰኑ አድማ እንደዚህ ስክሮ ኤክስኪውዝ ሚ እንትና ሲደውሉ እንትና እኔ ጋር እሱ ጋር አዛ ምናምን ኢንተርቪው እሱን ቫይራል ነበር። ያው ቲክቶክ በጣም አስቸጋሪ ነው። ለምን እሱ ፍቅር አፈቀርኩ ብሎ ነው ሄደው። ሰይፉ ልክ በእንደዚህ መልኩ ያሉትን ለምሳሌ በፍቅር ያፈቀሩትን ምናምን ይዞ ይቀርባል። ለምን ዳኒ ሮያልን ይዞት አልቀረበው? አፈቀርኩ ያለው ዲጄሊ ስለሆነ ተውኛ። አሁን አታነቃም። ሪል ስቴት ላይ ነው ያለሁት ደስዬ፣ የኔ ጌታ። ሪል ስቴት ስንት እንደው አይ እኔ አልቀረብኩም እኮ እኔ ቀርቤ አላውቅም ሰይፉ ጋር። ኧረ እነዛ ሁሉ እኮ ያየሃቸው እነዛ ሁሉ የተቆራሩት ካሌብ እኮ ነው። ካሌብ ጋር እኮ የካሌብ በሙሉ የቀረብኩባቸው ሪከርድ የሰበርኳቸው ካሌብ ጋር። እኔም እሱን ለመምታት ብዬ ነው ካሌብ ጋር የገባሁት፣ እንዴት ለማሳረር ማለት። ከዛ ደግሞ እዛኛው ላይ ይገባለታለሁ። እሱ ጋር ግን እንደዚህ ረደኛ አልቀርም አልኩ እኮ እኔ መቼም አላለም። በጣም ግን አከብረዋለሁ፣ በጣም ነው የምወደው። አሁን ድረስ ድምፁን ስሰማ የሚሰማኝ ስሜት ልነግራችሁ አልችልም። ይችላል ጨዋታ ከሱ ውጭ ሬዲዮ ከሱ ውጭ እንዴት ይጣፍጣል? ከሰይፉ ውጭ ሬዲዮ ይጣፍጣል እንዴ? መድኃኒዓለም ግን አልኩ አንተን ማጥቃት ከፈለገ አሁንም ምደግምልህ ነገር ይሄ ነው። ጫላና ገብረመድህን ሁለቱ አልበም አውጥተዋል። ጫላና እንደዚህ አይነት ነገር የሚወድ ሰው ጫላና ገብረመድህን አልበም ካወጡ ገብረመድህንን ለማውጣት ጫላን ላይ ይሰቅልና ገብረመድህንን ለመጣል ጫላን 10 ያቀርበዋል።
የእንቱ ሲንግል ስለ ገብረመድህን እንዲህ ታርደዋለህ እንጂ ተሳስቶ ገብረመድህን አይልም። አንዴ ልንገራችሁ ኤግዛምፕል ማለት ነው። የኔ ባልደረባ ከእንትና ጸገነት ነች። ጸገነት ጥሩ ጓደኛ የነበረች የእሱ አብራ የምትሰራው ማለት ነው። ከዛ ጸገነት እንደ ዜና ነው የኔ ባልደረባ ሞታለች። ሰው ሁሉ ያወራል። ዲጄሊ ሄሎ ሌዲ ሲያዘጋጅ ጓደኛው ሁሉም እንትን አላለም። በቃ ሁሉም እኔ ሀዘን ላይ ነኝ፣ ለራሴ እኔ ጦዣለሁ። ከዛ የሆነ ሰው ነው ቀርጦ ላከልኝ በቴሌግራም ሰይፉ ግን ምን አርገሽው ነው ምናምን ምን ነው ምናምን የሄሎ ሌዲስ አዘጋጅ አንደኛው ልክ የኔን ስም ልጠራ ስትላሉ እንዴት ብሎ እና ታደሰ ይሙት እስከ ቅርብ ጊዜ ድረስ ነበር ለምስክርነት እንኳን ትበል ወይ ቁጥር እየጨመረ ነው አላወራው ይዝም መደለስ ተውት ብቻና ከባድ ነው። እኔ ለእኔም እኮ እንዴ ምን እኔ እኮ ሌላው የቀረበ ሌላውን ልንገሩ። ድርሹ እንግዲህ እኔ ነኝ ለካ ድርሹን ኮፒ ያደረኳታል። እሺ እኔ ነኝ ኮፒ ያደረኳት። ሬዲዮ ቀድሜያት ከድርሹ የጀመርኩት እኔ ነኝ እና እኔ ነኝ ገና ድርሹ የምትባል ልጅ ትመጣለች ብዬ ምናምን ድምጿ ምናምን ኮፒ ያደረኩት ምናምን ኦኬ ዋደበር ይዟት ሲመጣ በእኔ ታይም ነው የሰጣት። እንደውም እኔ አረብ ፍራይዴይ አይደለም ቀድሞ አውቆ እኔ 3 ሰዓት ላይ ስለምገባ በኢትዮጵያ እሱ 2 ሰዓት ላይ ሰጣት። 2 ሰዓት ላይ እንዴ ዲጄሊ ሰይፉ ጋር ገባች እንዴ ሰው ኖ ፕሮብለም። ይሄ ሁሉ እኮ ይጅ አቀመቄ ኦኬ መቼው ወደዋለሁ ሁሉ ጊዜ በልቤ ውስጥ አለ። ለምን እኔ ሬዲዮ ላይ እንድመጣ ያደረገኝ ሰይፉ ስለሆነ። ነገር ግን ሌሎች ላይ ይሄንን ሲያደርግ ግን ማየት አልፈልግም። አዶናይ እሷን ይዟት ሲመጣ እኔ አደንቃት አከብራት ነበር። እሷን ይዟት ሲመጣ አዶናይ ለመምታት ግጥም አድርጎ አዶናይ ለመምታት የተደረገ ነው። እፈርምልሃለሁ። ይሄ ከድሮም ጀምሮ ያደርጋት የነበረ ነገር ስለነበረ ነው አሁን ያወጣሁት። ተግባባናል። ለዚህ ነው አዶናይ እንጂ እኔ ንይቲ እንደውም በሴትነቷ እንደዚህ በምታደርጋቸው ጥረቶች ለዚህ ብዬ እኔ እንደውም ቢጋብ ምላት ነበር። ግን አንዳንድ ጊዜ ሰዎች መጠቀሚያ ሲያደርጉ ደግሞ ዌክ አፕ ማለት እንትን ማለት አለብህ። ገባህ አይደለ? ዋቴቨር ችግሩ ከአዶናይ ጋር አሁንም ባሽሙር እኮ ተናገሩ። አሁንም ባሽሙር ምናምን ኧረ ኤክስኪውዝስ እንዴ ጥሩ አንዳንዴ ጥሩ ሰርታችኋል። አሁንም ደግምልሃለሁ እኮ ሰይፉ ግጥም አድርጎ ወይኔ ግን አማራ ምናምን አማርኛ አማራ ምናምን ኤክስኪውዝ ሚ እናቴ እኮ ጎንደሬ ናት። እንዲሁ ስም ብትልስ ነው ኧረ በመድኃኒዓለም እንደዚህ አማራ ምናምን ስማችሁ ምናምን አማራ አትቀውሙ። ሼም ሰግጥዋ ፈምስ ሰግጥዋ ጉር ነው እኮ ዘንድሮ ከባድ ነው እናቴ እና አለሁኛ ብዬ እንዴት ናችሁ? እና ይመቻችሁ። ይሄን ለማለት ፈልጌ ነው። ሰግጥ ፈምስ ከባድ ነው። ወርቃ ነው ሰግጥ ከባድ ነው። ሰግጥ ለመሰገጥ ከባድ ነው። ግን እኔ ይቅርታ አድርጉልኝና አሁን ቢዝነስ ላይ ሰግጃለሁ። ስግጥ ማለት ስግጥ ብያለሁ። ድሮ ማዝነው የምን አዘን ስግጥ ነው። አፈቅርሻለሁ ዊዝዳን ይመችህ። አሁን ሰግጥ ነኝ እንዴ እኔ ሰግጃለሁ አልኩ እኮ ነገርኩ። በቃ ሰግጃለሁ እና ቁጥር ይመቻችሁ። ኤንዌይስ በዚህም ይሁን እሺ ወርቀ ዘውዬ በዚህም አንድ ነገር ልንገራችሁ። በዚህም ይሁን በሰሜን ይሁን በደቡብ በምስራቅ ይሁን በምዕራብ ዋናው ነገር ሰይፉ አዶናይን አልቻለውም።